ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከእናንተ ከሆነው ከአሁን ስፖርት ይዘን የምንቀርብ ነው የሚሆነው። በርካታ ስፖርታዊ መረጃዎችን ይዘን ቀርበናል። ከነዚህ መካከል ትላንትና የአውሮፓ ቻምፒየንስ ሊግ አራት ውስጥ የሚገቡት ሌሎኞቹ ሁለቱ ክለቦች ተለይተውም ታውቋል። ባየር ሙኒክ እንዲሁም አርሰናል ወደ አራት ውስጥ ማለፋቸውን ያረጋገጡበትን ውጤት በስፋት የምንመለከት ነው የሚሆነው። በተለይም በአሊያንዝ አሬና እጅግ አስደናቂ ጨዋታን ተመልክተንም ነበር በባየር ሙኒክ እንዲሁም በሪያል ማድሪድ መካከል። እሱን እንመለከታለን። የአርሰናል ጨዋታ የምንዳሰስላችሁም ይሆናል። ዛሬ የኮንፈረንስ እንዲሁም ደግሞ የዩሮፓ ሊግ ጨዋታዎች የሚደረጉ ይሆናሉ። እሱንም የምንመለከት ነው የሚሆነው። ከዚህም በተጨማሪ የክለብ መረጃዎችን እንዲሁ የምናጋራችሁ ይሆናል። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ሪያል ማድሪድ እንዲሁም ሌሎችን ክለቦች በስፋት እንመለከታለን። እነዚህን ፕሮግራሞች እንድትከታተሉ እየጋበዘን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። የአውሮፓ ቻምፒየንስ ሊግ ድንቅ ምሽትን ትላንትና አስመልክቶናል። በተለይም በጀርመን በአሊያንዝ አሬና ስቴዲየም ባየር ሙኒክ ከሪያል ማድሪድ ድንቅ የመጀመሪያ አጋማሽ ጨዋታን ድንቅ ሙሉ ጨዋታን እየተመለከትንበትም ጨዋታ ነው። በመጀመሪያው አጋማሽ 5 ጎሎችን በአጠቃላይ ተመልክተናል። በጨዋታው ደግሞ 7 ጎሎችን ተቆጥሮ ነበር እንግዲህ መጠናቀቅ እየቻሉት። ባየር ሙኒክ ከሪያል ማድሪድ ተጠባቂ ጨዋታም ነበር። በተለይም በሳንቲያጎ በርናቦ በተደረገው ጨዋታ ላይ ባየር ሙኒክ 2-1 ማሸነፉን ተከትሎ ሪያል ማድሪዶች ከሜዳችን ውጪ ሪሞንታዳ ጠብቁ ሲሉ በርካቶቹ ሲገልጹም ነበረ። ይህም ጨዋታ ገና በአንደኛው ደቂቃ ላይ የማኑኤል ኖየርን ስህተት ተከትሎ አርዳ ጉለር ጎል በማስቆጠሩ ምክንያት እንግዲህ ጨዋታው አቻ መሆኑን መቻሉን ተከትሎ እንግዲህ ጨዋታው ግለት የተሞላበት እንዲሁም አስደናቂ ጨዋታን ከዛ ደቂቃ በኋላ ተመለከትን። በስድስተኛው ደቂቃ ላይ ከኮርና የተሻገረለትን ኳስ ፓቭሎቪች በማስቆጠር እንግዲህ አቻ መሆንም ቻሉ። በአግሪጌት ደግሞ እንዲሁ መምራት ቻለ ባየር ሙኒኮች። በዚህም እንግዲህ እጅግ ደህና እንዲሁም አስገራሚ ጨዋታን የተመለከትን ሲሆን በ29ኛው ደቂቃ ላይ አርዳ ጉለር እጅግ አስገራሚ ሳቢ የምትባል የፍሪኪክ ማለትም የቅጣት ምት ጎልን በማስቆጠር እንግዲህ 2-1 መምራትም ቻሉ። በዚህ ሰዓትም እንዲሁ በአግሪጌት አቻ መሆንም ቻሉ። በ38ኛው ደቂቃ ላይ ሃሪ ኬን ጎል በማስቆጠር 2 አቻ እየሆኑ ሲሆን በአግሪጌት ደግሞ ባየር ሙኒኮች መምራትም ጀመሩ። ከ4 ደቂቃዎች በኋላ ደግሞ ኪሊያን ምባፔ ከቪኒሲየስ ጁኒየር የተሻገረለትን ኳስ በማስቆጠር 3-2 መምራትም ቻሉ። ይህ ጨዋታ እጅግ አስገራሚ የመጀመሪያ አጋማሽም ተመለከትን። ብዙ ሙከራዎችን ተደርገውም ነበር። በሪያል ማድሪድ በኩል እንግዲህ 3 ሙከራዎች ኦን ታርጌት ሆኖ ነበር። 3ቱንም ወደ ጎልነት መቀየራቸውን ነው የተመለከትነው። እንደ ቪኒሲየስ ያሉ ተጫዋቾች አንግል የገጨባቸው አጋጣሚም እጅግ የሚያስቆጭ አጋጣሚ ነበር። በመጀመሪያው አጋማሽ በሁለቱም ክለቦች መካከል ብዙ ሙከራዎችን ተደርገው ነበር። ብዙ ሙከራዎች፣ ብዙ ጨዋታዎች፣ ብዙ እጅግ የሚገርሙ እንቅስቃሴዎችን በሁለቱም ክለቦች መካከል ተመለከተን። ትላንትና ሪያል ማድሪዶች በተለይም በመልሶ ማጥቃት የተሻሉ ነበሩ። በሎ ብሎክ እንዲሁም ደግሞ በሚድ ብሎክ አማካይ ላይ እንዲሁ ሲጫወቱ ተመልክተም ነበር። ባየር ሙኒኮች በሜዳቸውና በደጋፊዎች ፊት ኳስን ፖሰስ ሲያደርጉ እየተመለከተን ሲሆን 69% የጨዋታ የበላይነትም ነበራቸው። ሪያል ማድሪድ 31% ነበር ጎሉን ኳሱን መቆጣጠርም የቻሉት። ትላንትና አንዳንድ ለውጦችን ለማድረግ ሲሞክሩ ተመልክተንም ነበር። አሰልጣኝ ራውል አልቤሎዋ ጁድ ቤሊንጋም ወደ አሰላለፍ የመጣበት ታዳጊው ተጫዋች ፒተርሽ ወደ ቤንች የወረደበት አጋጣሚ ትላንትና እየተመለከትነው ነው። ፌርላንድ ሜንዲ እንዲሁ ወደ አስተላለፍ የመጣበትን አጋጣሚ ትላንትና ተመልክተናል። ፌርላንድ ሜንዲ በመጀመሪያው አጋማሽ ሚኬል ኦሊሴን እንግዲህ ለመቆጣጠር ጥሩ እንቅስቃሴ ያደረገበትን አጋጣሚም ተመልክተናል። በመጀመሪያው አጋማሽ እንግዲህ ጥሩ እንቅስቃሴ ከተመለከተን በኋላ አሰልጣኝ ቪንሴንት ኮምፓኒ አንዳንድ ለውጦችን በሁለተኛው አጋማሽ አደረጉ። ስታኒሲችን በማስወጣት አልፎንሶ ዴቪስን በዛ ቦታ ላይ ተኩ። በ61ኛው ደቂቃ ላይ ደግሞ ሰርጂ ናብሪን በማስወጣት ጀማል ሙሴሊያን ማስገባትም ቻሉ። ይህም ጨዋታውን ለመቆጣጠር እያደረጉት ሌላኛው ጥረትም ነበር። በሪያል ማድሪድ በኩል ብራሂም ዲያዝን በኤድዋርዶ ካማቪንጋ 62ኛው ደቂቃ ላይ ቀይረው አስገቡ። ኤድዋርዶ ካማቪንጋ ምናልባትም ትላንትና የማይጠበቅ 2 ስህተቶችን በመስራት እንግዲህ በ2 ቢጫ ካርድ በቀይ ካርድ ከሜዳ የወጣበትን አጋጣሚ ተመለከትን። በ78ኛው ደቂቃ ላይ ያልተገባ ፋውል በመስራት ጀማል ሙሴሊያ ላይ ቢጫ ካርድ ተመለከተ። ከዛ በ86ኛው ደቂቃ ላይ ደግሞ ከኳስ ጋር በመያዝ እንግዲህ ዳኛው ከነፋ በኋላ ታይም ዌስት ማድረጉን ተከትሎ ሁለተኛ ቢጫ ካርድ በመመልከት በቀይ ካርድ መውጣትም ቻለ። ይህም የቀይ ካርድ ምክንያት እንግዲህ ሪያል ማድሪድን እንዲያዳከመው መንስኤ የሆነችም አጋጣሚም ነበረች። እሱ ከወጣ በኋላ በ89ኛው ደቂቃ ላይ ሉዊስ ዲያዝ ከጀማል ሙሴሊያ የተሻገረለትን ኳስ እጅግ በሚገርም አጋጣሚ በማስቆጠር 3 አቻ መሆንም ቻሉ።
በ94ኛው ደቂቃ ላይ ደግሞ በመልሶ ማጥቃት ሃሪኬን ያሻገርለትን ኳስ ሚኬል ኦሊሴ በሚያስገርም ሁኔታ በማስቆጠር 4-3 በማሸነፍ በአጠቃላይ እንግዲህ በአግሪጌት አሸንፈው ማለፍም ችሏል። 6-4 በሆነ ውጤት አሸንፈው ነው ወደ ግማሽ ፍጻሜው ማለፍም የቻሉት ባየር ሙኒኮች። በትላንትናው ዕለት አንዳንድ ቁጥራዊ መረጃዎችን ስንመለከት እንግዲህ 21 ሙከራዎችን ነው ባለሜዳዎቹ ባየር ሙኒኮች መሞከርም የቻሉት። 9 ኦን ታርጌት ነበሩ፣ 4ቱን ወደ ጎልነት የቀየሩበት አጋጣሚም ተመልክተናል። በሪያል ማድሪድ በኩል ስንመለከት 12 ሙከራዎችን አድርገው 5ቱ ኦን ታርጌት ነበሩ፣ 3ቱ ወደ ጎልነት የተቀየሩባቸው አጋጣሚዎችን ተመልክተናል። በትላንትናው ጨዋታ ላይ ቪኒሲየስ ጁኒየር እንዲሁ አንገል የገጨበትን አጋጣሚ እንዲሁ አስቆጪ የምንለው አጋጣሚም ነበር። ትላንትና ግን ኤድዋርዶ ካማቪንጋ ትልቅ ስህተት በመስራት እንግዲህ ሪያል ማድሪድን ያልተገባ ዋጋ ያስከፈለ ተጫዋችም ነበር። ተቀይሮ ገብቶ በቀይ ካርድ መውጣቱ ያ ቦታ እንግዲህ በተለይም በዲፌንሲቭ ሚድፊልደር ቦታ ላይ የሱ ክፍተት መኖር ጨዋታውን እንዲገሉት ለባየር ሙኒኮች ትልቅ እድልን ፈጠረ። ይህም ባየር ሙኒኮችን በመጠቀም እንግዲህ ወደ ቀጣዩ ቱር ያለፉበትን አጋጣሚ 2 ጎሎችን አስቆጥረውም ተመለከቱን። ከጨዋታው በኋላ አርዳ ጉለር ከቤንች ቦታ ላይ እንግዲህ ቀይ ካርድ የተመለከተም ተጫዋችም ነበር። ጨዋታው ከተጠናቀቀ በኋላ ከዳኛው ጋር እሳት አገባ መግባቱን ተከትሎ በስትሬት ሬድ ካርድ እንግዲህ የወጣም ተጫዋች ነው። ሪያል ማድሪድ ከባየር ሙኒክ ትላንትና ብዙ ነገሮችን ማንሳት እንችላለን። በአጫወት በመልሶ ማጥቃት በሁሉም ነገር እንግዲህ በሁለቱም ክለቦች መካከል እጅግ አስገራሚ እንቅስቃሴን ተመልክተናል። አሰልጣኝ ራውል አልቤሎዋ በ34 ጨዋታዎች 6 ሽንፈቶችን እንግዲህ ትላንትና ቀምሷል። ራውል አልቤሎዋ እንግዲህ ትላንትና በ21 ጨዋታዎች 7 ሽንፈቶችን የቀመሱ ሲሆን አሰልጣኝ ዣቪ አሎንሶ ግን በዚህ ዓመት በነበሩበት ጊዜ በ34 ጨዋታዎች 6 ሽንፈትን ነበር ማስተናገድም የቻሉት። ኪሊያን ምባፔ በአውሮፓ ሻምፒየንስ ሊግ ትላንትናም እንግዲህ ጎሎችን የሚያስቆጥርም 15ኛ ጎል ላይ ቢደርስም እንግዲህ ከጨዋታ ውጪ ማለትም መሰናበታቸውን ተከትሎ የክሪስቲያኖ ሮናልዶን ታሪክ መጋራትም አልቻለም። 10 ዓመታትን በአውሮፓ ቻምፒየንስ ሊግ ላይ ቢጫወትም ምንም የአውሮፓ ቻምፒየንስ ሊግ እስካሁን ማግኘትም አልቻለም። ሚኬል ኦሊሴ ትላንትና ድንቅ ዓመትን ያሳለፈበትን አጋጣሚ ነው እንግዲህ ትላንትናም ያስመለከትን ድንቅ እንቅስቃሴ ማድረግም ችሏል። ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ባለፉት 10 ዓመታት ሲሰናበት የስፔን አንድም ክለብ አውሮፓ ቻምፒየንስ ሊግ ላይ ማለፍም አልቻለም። ሪያል ማድሪድ ትላንትና እንግዲህ ተሰናብቷል። ባርሴሎና ደግሞ ከትላንት በስቲያ መሰናበትም ችሏል። ሪያል ማድሪድ እንዲሁም ባርሴሎና እንግዲህ ቀጣይ ዓመትን የአውሮፓ ቻምፒየንስ ሊግ ይጠብቃሉ ዋንጫ ለማንሳት። ሪያል ማድሪድ 3ኛ ዓመቱ ሲሆን በስፔን ግን ሌላኛው ክለብ የሆነው ባርሴሎና 12ኛ ዓመቱን ይዟል። በኤፕሪል ከገባ ጀምሮ ሪያል ማድሪድ አንድ ድል ብቻ ነው እንግዲህ ማድረግም የቻለው። ተከታታይ ሽንፈቶችን አስተናግዷል። ከ4 ጨዋታዎች በ3ቱ እየተሸነፈ ሲሆን በአንዱ አቻ መውጣቱን ነው የተመለከትነው። ሪያል ማድሪድ ተጨማሪ የአውሮፓ ቻምፒየንስ ሊግ ጨዋታዎች እንግዲህ እንደሚያደርግ ትላንትናም ተረጋግጧል። ይህ በሪያል ማድሪድ ቤት ያልተገባ መሆኑን ነው እየተመለከተን የምንገኘው። በርካቶቹ እጅግ በጣም ያሳዘነ መሆኑን እየተመለከተን እንገኛለን። ፍሎሬንቲኖ ፔሬዝ በሪያል ማድሪድ መልበሻ ክፍል ውስጥ ትላንትና እንደተገኙ እንዲሁም አንዳንድ ነገሮችን እንደተናገሩ እየተገለጸም ይገኛል። በዚህም ዓመት የአውሮፓ ሻምፒየንስ ሊግ ኤል ክላሲኮ ፍጻሜ የማንመለከት የሚሆንበትም አጋጣሚ ትላንትና እየተረጋገጠበት ጨዋታም ነበር። አንዳንድ ሀሳቦችን እንግዲህ በትላንትናው ዕለት አንዳንዶቹ ሀሳብ አንስተውም ነበር። በተለይም እንደ ቪኒሲየስ ጁኒየር ያሉ ተጫዋቾች ከጨዋታው በኋላ እጅግ ተበሳጭተው ተመልክተንም ነበር። ከዳኛው ጋር ብዙ እሰጥ አገባ ውስጥም የገቡበትን አጋጣሚ በትላንትናው ጨዋታ ላይ ተመልክተናል። ነገር ግን ባየር ሙኒክ ከሪያል ማድሪድ በአውሮፓ ሻምፒየንስ ሊግ ምናልባትም በዚህ ዓመት ከተመለከትናቸው እጅግ ድንቅ ጨዋታዎች ውስጥ ግንባር ቀደም ብለን የምንጠቅሰው ጨዋታም ነው። ሪያል ማድሪድም በዚህ ዓመት ካደረጋቸው ድንቅ እንቅስቃሴዎች ውስጥ የመጀመሪያው ሊሆን እንደሚችል በርካቶቹ እየገለጹ ይገኛሉ። ምንም እንኳን ቢሸነፉም ማለት ነው። ሌላኛው ጨዋታ አርሰናል ከስፖርቲንግ ሊዝበን ጋር ያደረጉትም ጨዋታም ነበር። አርሰናል ከስፖርቲንግ ሊዝበን 0-0 በሆነ ውጤት በመጠናቀቅ በአግሪጌት አርሰናል 1-0 በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፉንም አረጋግጧል። አርሰናል ትላንትና በሜዳውና በደጋፊዎቹ ፊት እንግዲህ ጥሩ ፉክክር ከስፖርቲንግ ሊዝበን ጋር ማድረግም ችሎ ነበር። በአሰላለፍ ረገድ ስንመለከት ዴቪድ ራያን በበረኝነት ቦታ ላይ ይዘው የገባ ሲሆን ፔድሮ ሂንካፔ፣ ጋብርኤል ማጋሌስ፣ ዊሊያም ሳሊባና እንዲሁም ክሪስቲያን ሞስኬራን ነው ትላንትና ይዞ መግባት እየቻለው። በተለይም ተከታታይ ሽንፈትን ሲያስተናግዱ እንደ ሉዊስ ስኬሊና ቤን ዋይት የመሳሰሉ ተጫዋቾች ወደ አሰላለፉ መጥተውም ነበር። ይህንን ስህተት ለማረም ይመስላል ትላንትና አሰልጣኝ ሚኬል አርቴታ ፔድሮ ሂንካፔንና ክሪስቲያን ሞስኬራን በሁለቱ የክንፍ የተከላካይ ስፍራ ቦታ ላይ ማጣመር እየቻሉት። ዲክላን ራይስ እንዲሁም ደግሞ ማርቲን ዙቤሜንዲ ሁለቱን ፒቮቶች የያዙ ተጫዋቾች ሲሆን በ10 ቁጥር ቦታ ላይ ኤቤሬቺ ኤዜ፣ በግራ ክንፍ አጥቂ
ጋብሪኤል ማርቲኔሊ እንዲሁም ደግሞ በቀኝ መስመር ላይ ኑኒ ማዱኬ የፊት መስመር አጥቂውን ደግሞ ፊት አውራሪው ቪክተር ዮኮሬሽ ተሰልፈውም የተጫወተም ተጫዋችም ነበር። ትላንትና ጥሩ እንቅስቃሴ በሁሉም ተጫዋቾች በኩል እንዲሁ አንጻራዊ ተመልክተንም ነበር። በ56ኛው ደቂቃ ላይ ካይ ሃቨርትስን በማስገባት ቪክተር ዮኮሬሽን ቀይረው ማስወጣትም ቻሉ። ኑኒ ማዱኬን በ63ኛው ደቂቃ ላይ በማስቆጣት ማክስ ዶማንን እንዲሁ ማስገባትም ቻሉ። ይህም ምናልባትም ለማንቸስተር ሲቲው እነዚህን ሁለቱ ተጫዋቾች እንግዲህ ለመቆጠብ እያደረጉት ተጽዕኖ ይመስላል። በ79ኛው ደቂቃ ላይ ኤቨሬቺ ኤዜን በማስወጣት ጋብሪኤል ጂሰስን ያስገቡ ሲሆን ጋብሪኤል ማርቲኔሊ ደግሞ በሊያንድሮ ትሮዛርድ በተመሳሳይ 79ኛው ደቂቃ ላይ ተቀይሮ እየወጣም ተጫዋችም ነበር። ኑኒ ማዱኬ ግን ትላንትና በጉዳት ምክንያት ነው በ63ኛው ደቂቃ ላይ የወጣው። ይህ ግን ለቀጣዩ ጨዋታ ምናልባትም አሳሳቢ ላይሆን እንደሚችል እየተገለጸ ይገኛል። ትላንትና ግን በጉዳት ምክንያት ወይም ዲስኮንፈርት ስለተሰማው ነው ተቀይሮ መውጣትም የቻለው። ትላንትና እንግዲህ ይህ እጅግ አሰልቺ የሆነው ጨዋታ አርሰናሎች 15 ሙከራዎችን አድርገውም ነበር። አንዱን ታርጌት ብቻ ነው ከ15ቱ የተመለከት ነው። በስፖርቲንግ ሊዝበን በኩል እንዲሁ በተመሳሳይ 8 ሙከራዎችን አድርገው አንዱን ታርጌት ብቻ ተመልክተናል። በሁለቱም አጋጣሚዎች በመጀመሪያው አጋማሽ ካታሞ በስፖርቲንግ ሊዝበን ቤት አንግል የገጨበትን አጋጣሚ እየተመለከተን ሲሆን በሁለተኛው አጋማሽ ተቀይሮ የገባው ሊያንድሮ ትሮዛርድ በ84ኛው ደቂቃ ላይ እንዲሁ አንግል የገጨበት አጋጣሚን ተመልክተናል። ነገር ግን ይህ ጨዋታ አንጻራዊ ሳቢ የሚባልም አልነበረም። ነገር ግን አርሰናል ወደ ቀጣዩ ዙር ያለፈበትን ትላንትና ውጤትም አስመዝግበው መውጣትም ችሏል። ከጨዋታው በኋላ ለሲቲ ጨዋታ ዝግጁ እንሆናለን ሲል ይናገራል። የመድፈኞቹ የመሃል ሜዳ ተጫዋች የሆነው ዲክላን ራይስ ቡድናቸው ከፊታቸው ስላለው የሊጉ ወሳኝ መርሃ ግብር ዝግጁ እንደሚሆኑ ነው የገለጸው። እያንዳንዱ ጨዋታ ማሸነፍ አለብን የሚለው ዲክላን ራይስ ለሲቲ ጨዋታ እንዲሁም የኔ ቡድን አጋሮች ዝግጁ እንደሚሆን አውቃለሁ ሲልም ይገልጻል። ቡድኑ በደጋፊዎች የቀረበለት ስላለው ተቃውሞ ምላሽ የሰጠው ራይስ ይሄ አርሰናል ነው፣ ጥሩ ካልተጫወትክ ተቃውሞ ይኖራል፣ ይህንን ማመን አለብን፣ ነገር ግን ለማንቸስተር ሲቲው የእሁዱ ጨዋታ ዝግጁ እንሆናለን ሲሉ ነው እየገለጹ የሚገኙት። አርሰናል ትላንትና ጥሩ እንቅስቃሴ አላደረገም። በተለይም በአውሮፓ ቻምፒየንስ ሊጉ ማለፉን ያረጋገጠ ይመስል እንግዲህ ቀስ ብሎ ሲጫወቱ ተመልክተንም ነበር። ለእንግሊዝ ፕሪሚየር ሊግ እንዲሁ ጉልበታቸውን እየቆጠቡም ይመስላል። ከጨዋታው በኋላ አሰልጣኝ ሚኬል አርቴታ በዚህ አመት ስለ አርሰናል ዘጋቢ ፊልም እንደምናዘጋጅ ያለፉትን 48 ሰዓታት ጀምሮ መቅረጽ እንደምችል ተስፋም አድርጋለሁ ሲል ከጨዋታ በኋላም ይናገራሉ። አርቴታ ሲቀጥሎም ዴክላን ራይስ ትላንትና በጣም ተበሳጭቶም ነበር፣ ምክንያቱም ዛሬ የመጫወት እድል እንደሚያገኝ አላመነም ነበር፣ ግን 94 ደቂቃዎችን መጫወትም ችሏል። ይህ ድንቅ ተጫዋች ነው ሲሉ እየገለጹ እንደሚገኙ ነው የተመለከትነው። ለውዱ ጨዋታ ዝግጁ እንሆናለን ሲሉ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ የተናገሩ ሲሆን ስለ ኑኒ ማዱኬ ጉዳት ሲጠይቁ ጉልበቱ ላይ የሆነ ነገር አለው፣ ልቀይረው ይገባም ነበር፣ ምን እንደሆነ አላውቅም፣ ነገር ግን ካሁን በኋላ እንመለከታለን ሲሉ ነው እየገለጹ የሚገኙት። ቴሪ ዳንኤል ሃይሌሪ አሰልጣኝ ሚኬል አርቴታ ስለ እሳቱ የሰጠው ጋዜጣዊ መግለጫም በተመለከተ ሀሳቡን ሲናገር በተናገረው ነገር አምናለሁ፣ በጣም አምነዋለሁ፣ በማየው ነገርም አምናለሁ፣ ግን እንደዚያ ስትናገር ያንን ማድረግ አለብህ። ዛሬ ማታ ያንን አላየውም፣ ተጫዋቾቹ ደክመው ነበር ያየሁት ሲል ነው እየገለጸም የሚገኘው። የትላንትናው የአርሰናል ጨዋታ ከሞላ ጎደል ይህንን ይመስልም ነበር። አሰልጣኝ ሚኬል አርቴታ እርግጥ ነው ከተጋጣሚያችን ጋር የተሻለ መሆንም አለብህ፣ ብዙ እድሎች እንዳባከንን አስባለሁ፣ ግን አንድም ጎል አላስቆጠርንም፣ አንድም ጎልም አልተቆጠረብንም ሲሉ ነው እየተናገሩ የሚገኙት። ከጨዋታው በኋላ አሰልጣኝ ሚኬል አርቴታ የተናገሩትን ስንሰማ ትላንትና እንግዲህ ያ ጨዋታ መጠናቀቁን ተከትሎ ሁለቱ ክለቦች ማለፋቸውን ተከትሎ አሰልጣኝ ሚኬል አርቴታ ከአሰልጣኝ ዲያጎ ሲሞኔ የሚፋጠጡበት አርሰናል ከአትሌቲኮ ዲ ማድሪድ የሚያደርጉት ተጠባቂ መርሃ ግብሮችም አለ። ይህ እጅግ በጣም ተጠባቂ መርሃ ግብርም ያደርገዋል። በአውሮፓ ቻምፒየንስ ሊጉ ቀጣይ ጨዋታ እንግዲህ ተጠባቂ እንደሚሆን ነው እየተመለከትን የምንገኘው። ይህም ከባድ የሚያደርገውን ጨዋታ የምንመለከት ነው የሚሆነው። ይህ የተከላካይ ስፍራ ተጫዋች በተለይም በሁለቱም ክለቦች መካከል የመከላከል አቅማቸው እጅግ እየጠነከረ ነው። አሰልጣኝ ሚኬል አርቴታ በአርሰናል ቤት ምን ያህል መከላከልን ጠንካራ እንዳደረገ ተመልክተናል። አትሌቲኮ ዲ ማድሪድ ደግሞ አሰልጣኝ ዲያጎ ሲሞኔ ከያዙት በኋላ ያለፉትን 10 እና 12 ዓመታት እንግዲህ በመከላከሉ ዓለም ላይ አለ የሚባል ቲም እንደሆነም ይታወቃል። በግማሽ ፍጻሜ እነዚህ ሁለቱ ክለቦች እንግዲህ ተገናኝተዋል። ምን ያስመለክተን ይሆን? በግማሽ ፍጻሜው የምንመለከት ይሆናል። በዋንዳ ሜትሮፖሊታኖ የመጀመሪያው ጨዋታ የሚደረግም ነው የሚሆነው። ሌላኛው ባየር ሙኒክ ከፓሪስ ሰን ዠርሜን ምናልባትም ፍጻሜ ላይ ልንመለከተው የሚገባ ጨዋታ በግማሽ ፍጻሜ ዳግምም እንመለከታለን። ባየር ሙኒክ ከሪያል ማድሪድ ፍጻሜ ጨዋታ ይመስልም ነበር። አሁንም ዳግም እንግዲህ ከፓሪስ ሰን ዠርሜን ጋር ባየር ሙኒኮችም ተደልድሏል። አሰልጣኝ ሉዊስ ኤንሪኬ ከአሰልጣኝ
ቪንሴንት ኮምፓኒ ጋር የሚያደርጉት መርሃ ግብር ተጠባቂ የሚያደርገው ሌላኛው ጨዋታ ነው። በፓርክ ፕሪንስ ነው የመጀመሪያው ጨዋታ የሚደረገው። ያም ነው የአውሮፓ ቻምፒየንስ ሊግ ፓሪስ ሳን ዠርሜን በዚህ ዓመትም እንግዲህ ዋንጫውን ይወስዳሉ ተብሎ ከሚገመቱ ክለቦች መካከል እንዲሁ ሶስተኛ ደረጃ ላይም ተቀምጧል። ባየር ሙኒክ፣ አርሰናል እንዲሁም ፓሪስ ሳን ዠርሜን እና አትሌቲኮ ዲ ማድሪድ እንዲሁ በደረጃ የተቀመጡ ክለቦችም ናቸው። በአሁኑ ኦፕታ ባወጣው ስታቲክስ መሰረት ትላንትና የተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይህንን ነው የሚመስሉት። የአውሮፓ ቻምፒየንስ ሊግ ጨዋታዎች መጠናቀቃቸውን ተከትሎ የዩሮፓ ሊግ እንዲሁም የኮንፈረንስ ሊግ ጨዋታዎች ዛሬ የሚካሄዱም ይሆናሉ። የዩሮፓ ሊግ 4 እንዲሁም የኮንፈረንስ ሊግ 4 ጨዋታዎች የሚደረጉ ሲሆኑ ምሽት 1 ሰዓት ከ45 ላይ ሴልታ ቪጎ ከፍራይቡርግ ጋር የሚያደርጉት ተጠባቂ መርሃ ግብር አለ። ሴልታ ቪጎ ከፍራይቡርግ ምሽት 1 ሰዓት ከ45 የሚጀምርም ጨዋታ ነው። ሴልታ ቪጎ በሜዳውና በደጋፊዎች ፊት ነው ፍራይቡርግን የሚያስተናግደው። የመጀመሪያውን ዙር ጨዋታ እንግዲህ ፍራይቡርግ በሜዳውና በደጋፊዎች ፊት ሴልታ ቪጎን 3-0 አሸንፏል። ይህም ጨዋታ እንግዲህ ይህንን ሪሞንታዳ ለመቀልበስ የሚያደርጉትን ጥረት ሴልታ ቪጎች በሜዳቸው የምንመለከት ይሆናል። በታሪክ ለሁለተኛ ጊዜ ነው የሚገናኙት። የመጀመሪያው ዙር ጨዋታ በታሪክ የመጀመሪያቸው ጨዋታም ነበር። ይህም ጨዋታ ተጠባቂ ያደርገዋል። ሌሎቹ ሶስቱ ጨዋታዎች እንግዲህ ምሽት 4 ሰዓት ላይ የሚካሄድ ይሆናል። ሁለት ጨዋታዎች በእንግሊዝ የሚደረጉ ሲሆኑ ኖቲንጋም ፎረስት ከፖርቶ ጋር ተጠባቂ መርሃ ግብርም አለ። ኖቲንጋም ፎረስት በሲቲ ግሮን ፖርቶን የሚያስተናግድበት መርሃ ግብር ነው የሚጠበቀው። የመጀመሪያውን ዙር ጨዋታ እንግዲህ ከሜዳቸው ውጪ አንዳቻ በሆነ ውጤት ማጠናቀቃቸውን እናስታውሳለን። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ይህን ጨዋታ ይቀለብሱት ይሆን የምንመለከት ነው የሚሆነው። በታሪክ ለአራተኛ ጊዜ ነው የሚጫወቱት። አንድ ጊዜ ያሸንፈው አንድ ጊዜ ተሸንፈው አንዱን በአቻ ውጤት ማጠናቀቅም ችለው ነበር። ያጠናቀቁት የአቻ ውጤት ደግሞ ያለፈው ሳምንት እንደነበረም ነው የምናስታውሰው። ይህ ጨዋታ ተጠባቂም ያደርጓል። ኖቲንጋም ፎረስቶች ምንም እንኳን በዚህ ዓመት ላለመውረድ እየተጫወቱ ቢገኙም እንግዲህ በዩሮፓ ሊጉ ወደ ጥሩ ደረጃ አሁንም እየደረሱም ይገኛሉ። ዛሬም በሜዳቸው የሚያደርጉት ጨዋታ ያሸንፋሉ ተብሎ ቅድሚያ ግምት የተሰጣቸውም ክለቦች ናቸው። ሌላኛው የስፔኑ ሪያል ቤቲስ ስፖርቲንግ ብራጋን የሚያስተናግድበት መርሃ ግብርም አለ። ይህም 4 ሰዓት ላይ የሚደረግ መርሃ ግብር ነው። የመጀመሪያውን ዙር ጨዋታ አንዳቻ በሆነ ውጤት ነበር ማጠናቀቅም የቻሉት። ዛሬስ ይህ ጨዋታ በማን አሸናፊነት ይጠናቀቃል? ተጠባቂው የሩብ ፍጻሜ ጨዋታ ነው። በዚህ ጨዋታ ላይ እንግዲህ ሪያል ቤቲሶች የማች አድቫንቴጅ የሚሄዳቸውን ሊጠቀሙም ይችላሉ ተብሎ ይገመታል። አስቶን ቪላም ከቦሎኛ ተጠባቂው መርሃ ግብር አለ። ይህም ጨዋታ በቪላ ፓርክ የሚደረግ ጨዋታ ነው። አስቶን ቪላ የመጀመሪያ ዙር ጨዋታቸውን እንግዲህ ወደ ጣሊያን አቅንተው 3-1 በሆነ ውጤት ማሸነፋቸውን እናስታውሳለን። ዛሬ በሜዳቸው የሚያደርጉት ሌላኛው ተጠባቂ ጨዋታ ሲሆን በዛ ጨዋታ ላይ እዝሪኤል ኮንሳ፣ ኦሌ ዋትኪንስ 2 ጎሎችን በማስቆጠር በአጠቃላይ 3-1 ማሸነፍ ችለውም ነበር። ቦሎኛ በሮ ብቸኛ ጎል ነበር እንግዲህ የዛ ጨዋታ ላይ እንዲሁ 3-1 በሆነ ውጤት የተሸነፉት። አስቶን ቪላ በአሰልጣኝ ኡናይ ኤምሬ እየተመሩ የዩሮፓ ሊጉ አሸናፊ ይሆናሉ ተብሎ ይጠበቃል። አሰልጣኝ ኡናይ ኤምሬ በሴቪያ ቤት እንግዲህ በርካታ የዩሮፓ ሊግ ዋንጫዎችን እያነሳ አሰልጣኝ እንደነበር እናስታውሳለን። ይህም የዩሮፓ ሊግ ድንቅ ታሪክ ያለው አሰልጣኝ ነው። ምናልባትም በዚህ ዓመት እንግዲህ ከሚጠበቁ ክለቦች መካከል ግንባር ቀደሙ የተሰጠው ክለብ አስቶን ቪላ መሆኑን የተመለከትን ሲሆን ይህን ጨዋታ ምሽት 4 ሰዓት ላይ የምንመለከት ይሆናል። ሌላኛው በዩሮፓ ኮንፈረንስ ሊግ የሚደረጉ ጨዋታዎች አሉ። ኤዜድ አልካማር ከሻካታር ዶኔትስክ ምሽት 1 ሰዓት ከ45 ላይ የሚደረግ ጨዋታ ነው። ፊዮረንቲና ክሪስታል ፓላስን የሚያስተናግድበት ሌላኛው ተጠባቂ መርሃ ግብር ነው። አሰልጣኝ ኦሊቨር ግናስነር የኤፍኤ ካፑን ዋንጫ በማንሳት እንግዲህ የአምናው አሸናፊ የኤፍኤ ካፕ እንደነበሩ እናስታውሳለን። በአሁኑ ሰዓት ላይ በኮንፈረንስ ሊጉ እየተሳተፉም ነው የሚገኙት። የመጀመሪያውን ዙር ጨዋታ 3-0 በሆነ ውጤት በማሸነፍ ነው ከሜዳቸው ውጪ ዛሬ እንግዲህ ወደ ጣሊያን በማቅናት ይህን ጨዋታ የሚያደርጉት። ክሪስታል ፓላሶች 3 ጎል አስቆጥረው ማሸነፋቸውን ተከትሎ በአሁኑ ሰዓት ላይ ማች አድቫንቴጅም አላቸው። ጃን ፊሊፔ ማቴታ እንዲሁም ደግሞ ታይለቅ ማኪል እንዲሁም ደግሞ ሌላኛው ኢስማኤል ሳር ነበር 3 ጎሎች በማስቆጠር እንግዲህ ወሳኙን ሚና የተጫወቱት። በዛሬው ጨዋታ ላይ እንዲሁ ተጠባቂ ያደርጓቸዋል። ኢስማኤል ሳር አሁንም እንግዲህ 6 ጎሎችን አስቆጥሯል። በዩሮፓ ኮንፈረንስ ሊጉ በዛሬው ጨዋታ ላይ የማይገኙ ተጫዋቾችን በአስቶን ቪላ በኩል ስንመለከት ኤዲ ኒኪታ፣ ዋሳርድ እንዲሁም ደግሞ ዱኩሬ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ተገልጿል። ስትራስቡርግ ሜንዝን የሚያስተናግድበት እንዲሁም ደግሞ ኤስኬ አቴንስ ከሪዮ ቫይካኖ የሚያደርጉት ተጠባቂ መርሃ ግብሮች አሉ። እነዚህ ጨዋታዎች እንድታዩም ጋብዝ ናችሁ። ከክለቦች ጋር አንዳንድ መረጃዎችን ደግሞ እናርሳ። በማንቸስተር ዩናይትድ ቤት እንግዲህ ቀጣይ ጨዋታቸው በስታንፎርድ ብሪጅ ከቼልሲ ጋር የሚያደርጉት የቅዳሜ ጨዋታ ይጠበቃል። በዚህ ጨዋታ ላይ የመሀል ተከላካዮቹ የሆኑት ሊሳንድሮ ማርቲኔዝ እንዲሁም ደግሞ ሃሪ ማጉዌር በቅጣት ምክንያት የማይገኙም ይሆናሉ። ይህም የማንቸስተር ዩናይትድን ቦታ እንግዲህ ሊያሳሳ ከሚችልባቸው ቦታዎች አንዱ እንደሆነ ይጠበቃል። በዛ ጨዋታ ላይ ሌኒ ዮሮ እንዲሁም ደግሞ አይደን ሄቨን እንደሚጣበሩ የሚጠበቅ ሲሆን
ይህ ጥምረት ምናልባትም አሳሳቢ ሊሆን እንደሚችል ከአሁኑ አንዳንድ ጋዜጠኞች እያነሱም ይገኛሉ። ሊሳንድሮ ማርቲኔዝ ያልተገባ ስህተትን በመስራት ማንቸስተር ዩናይትድን ዋጋ እያስከፈለ ይገኛል ሲሉም ይገልጻሉ። ሌላኛው አሳሳቢው ቦታ እንግዲህ የማኑኤል ኡጋርቴ ቦታ ነው። ኮቢ ማይኖ የማይመለስ ከሆነ ማኑኤል ኡጋርቴ በዛ ቦታ ላይ መሰለፍ የለበትም ሲሉ በርካታ ተንታኞች ካሁኑ እያነሱ ይገኛሉ። ሜሰን ማውንት ወይም ደግሞ ሌሎች ተጫዋቾች እንደ አካዳሚ ተጫዋቾች ያሉ እንደ ታይለር ፍሬሸር ያሉ ተጫዋቾች በዛ ቦታ ላይ ሊጫወቱ እንደሚመርጡ ነው እየገለጹ የሚገኙት። ወይም ደግሞ ብሩኖ ፈርናንዴዝን በዛ ቦታ ላይ መስዋዕት በማድረግ መጫወት ይገባዋል። በዛ ቦታ ላይ ማኑኤል ኡጋርቴ ሌላኛውን ስህተት እንዲሁ ማንቸስተር ዩናይትድን ዋጋ ሊያስከፍል ይችላል ሲሉ እየገለጹ ይገኛሉ። ማኑኤል ኡጋርቴ በዚህ ዓመት በተሰለፈባቸው ጨዋታዎች እንግዲህ ማንቸስተር ዩናይትድ ጥሩ ውጤት የለውም። ያለፈው ጨዋታ ላይ ተሰልፈው ገብቶ ሽንፈት ማስተናገዱን እናስታውሳለን። ይህንንም ተከትሎ በማንቸስተር ዩናይትድ ቤት ከቼልሲ ጋር በሚደረገው ጨዋታ በተለይም በአውሮፓ ቻምፒየንስ ሊግ ቦታ ለመያዝ ከሚደረገው ፉክክር ጋር ተያይዞ ይህ እጅግ በጣም ተጠባቂ ጨዋታ እንዲሁም የሞት ሽረት ሊሆን እንደሚችል በርካቶቹ እያነሱ ይገኛሉ። ቅዳሜ የሚደረገው የስታንፎርድ ብሪጅ ጨዋታን በተመለከተ አንዳንድ ሰዎችም ሲያነሱ፣ ሌላኛው ሃሪ ማጌር የቀረበለትን የኤፍኤ ክስ የተቀበለ ቢሆንም በአራተኛው ዳኛ ላይ ግን ምንም አይነት ስድብ ወይም ደግሞ አጸያፊ ቃል እንዳልተጠቀመ ግልጽ እንዲሆንም መጠየቁ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ለማረጋገጫ ይረዳ ዘንድ የጆሹዋ ዚርክዚን የምስክርነት ቃል አያይዞ ማቅረቡ እንዲሁ እየተገለጸም ይገኛል። በዲሲፕሊን ምክንያት አንድ ጨዋታ መቀጣቱ ሃሪ ማጌር የምናስታውሰውም ጉዳይ ነው። ሃሪ ማጌር ቅጣቱን መቀበሉ እንዲሁ በይፋ ተገልጿል። ሌላኛው ለማንቸስተር ዩናይትድ እጅግ ፈታኝ ሳምንታት የተከታታይ ጨዋታዎችን የምንመለከት ነው የሚሆነው። በተለይም በአሁኑ ሰዓት ላይ ያለው የደረጃ ሰንጠረዥ እጅግ በጣም መጣበቡን ተከትሎ ማንቸስተር ዩናይትድ በ32 ጨዋታዎች 55 ነጥብ መያዙን እናውቃለን። አስቶን ቪላን በተመሳሳይ በ32 ጨዋታዎች 55 ነጥብን ይዟል። ሊቨርፑል በ32 ጨዋታዎች 52 ነጥብ፣ ቼልሲ 48 ነጥብ እንዲሁም ደግሞ ብሬንትፎርድ 47 ነጥብን ይዞ መያዝም ችሏል። 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች በሚቀሩበት በዚህ ሰዓታት እንግዲህ ያላቸው የነጥብ ልዩነት እጅግ በጣም ትንሽ ነው። ከቼልሲ ጋር ስንመለከት 7 ያክል እንዲሁ ነጥቦች የሚቀሩት ሲሆን በ8 ደግሞ ከብሬንትፎርድ ጋር ይለያያሉ። ይህም ከባድም ያደርጓል። ሊሳንድሮ ማርቲኔዝ በቅጣት፣ ሃሪ ማጓየር በቅጣት እንዲሁም ማቲያስ ደሊት በጉዳት ከቼልሲው ጨዋታ ውጭ መሆናቸው ተረጋግጧል። የወጣቶቹ ተስፋ በስታንፎርድ ብሪጅም የምንመለከትም ነው የሚሆነው። በተከላካይ ክፍሉ ላይ የሚጠበቀው ጥምረት ሌኒ ዮሮ 20 ዓመቱ ነው። ኤደን ሄቨን ደግሞ ገና 19 ሲሆን የሁለቱ እድሜ ድምር 39 ብቻ ነው። ይህም አሳሳቢም ያደርጓል። በጨዋታው ላይ እነዚህ ወጣቶች በታላቅ መድረክ ራሳቸውን ለማስከበር ወርቃማ እድል አግኝተዋል። ቢሆንም ግን ልምድ በሌለው ተከላካይ እንዲህ ያለውን ወሳኝ ጨዋታ መጋፈጥ ለካሪክ ትንሽ ቁማር ሊሆን እንደሚችልም ይገለጻል። ዩናይትድ በቼልሲ ከተሸነፈ በተመሳሳይ ጊዜ ሊቨርፑል ወይም ደግሞ አስቶን ቪላ ሰፊ የጎል ልዩነት ይዘው ካሸነፉ ዩናይትድ ከነበረበት የደረጃ ግስጋሴ ዝቅ ብሎ 5ኛ ደረጃ ላይ ሊቀመጥ የሚችልበት ሰፊም እድልም አለ። ይህ ለአውሮፓ ቻምፒየንስ ሊግ ማጣሪያ ያለው ተስፋም ጥያቄ ውስጥ ሊከተውም ይችላል። ደጋፊዎች የእንግሊዝ ኤፍኤ የሊሳንድሮ ይግባኝ ውድቅ መደረጉ በማጓየር ላይ እንዲራዘም ማድረጉ ምናልባትም እንግዲህ ቅራኔን እንደፈጠረባቸው መረጃዎች እያሳዩም ይገኛሉ። ብሪያን ሮብሰን ይናገራል። ለማንቸስተር ዩናይትድ የመጀመሪያ ምርጫ አንደርሰን ነው ሲል ነው እየተናገረ የሚገኘው። ኤሊዮት አንደርሰን ለማንቸስተር ዩናይትድ መምጣት ያለበት እጅግ በጣም ወሳኝ ተጫዋች ነው ሲል እየገለጸም ይገኛል። ሌሎች ተጫዋቾችን መመልከት አለባቸው፣ ነገር ግን ኤሊዮት አንደርሰን ለማንቸስተር ዩናይትድ እኔ የምመርጠው ተጫዋች ነው ሲል መናገሩንም ሰማን። ፖል ሜርሰን ስለ ማንቸስተር ዩናይትድ ይናገራል። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ለዋንጫ ይፋለማሉ ብዬ አላስብም። ጥቂት ተጨማሪ ተጫዋቾችን ማስፈረም ይኖርባቸዋል። አሁን ባላቸው ስብስብ ለ38 ጨዋታዎች ምን ያህል ተፎካካሪ ሆነው ይዘልቃሉ ብዬ አላስብም። የማንቸስተር ዩናይትድ ትኩረት መሆን ያለበት ሙሉ በሙሉ ወደ አውሮፓ ቻምፒየንስ ሊግ ለመመለስ ብቻ ነው። በዚህ ውድድር መቆየት ከቻሉ ስብስባቸውን ለመገንባት የሚረዳ ገንዘብም የሚያገኙም ይሆናሉ። አዎ በሳምንት አንድ ጊዜ ብቻ ሲጫወቱ ማየትም ለምደናል። ነገር ግን ይህ በፍጹም ክለብ ሊገኝለት የማይገባ ቦታም ነው። ማንቸስተር ዩናይትድ ትልቅ ኪልም ነው ሲል የራሱን ሀሳቡን መግለጹን ነው እየተመለከትን የምንገኘው። ሃሪ ማጌር ያን ጨዋታ ቅጣት መቀጣቱ እንዲሁም 30,000 ፓውንድ መቀጣቱን እንዲሁ ኦፊሻል መደረጉ በትላንትናው ዕለት እየሰማ ነው ጉዳይ ነው። ፋብሪዚዮ ሮማኖም ይናገራል። ከሊድስ ሽንፈት በኋላ ምንም የተለወጠ ነገር የለም። ዩናይትድ በካሪክ ላይ በጣም ደስተኛ ናቸው። ዩናይትድ ሁሉንም አማራጮች መገምገሙን ቀጥሏል። አሰልጣኙም ይህን በሚገባ ይረዳል። በዚህም ጉዳይ ላይ ምንም ጥርጣሬም የለበትም። ካሪክ አሁንም ቢሆን ዩናይትድን በቋሚነት ለመረከብ የሚደረገው ፍክክር ውስጥ ይገኛል ሲል እየገለጸም ይገኛል። የተለያዩ አሰልጣኞችም ግን በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ስማቸው የተያዘ መሆኑን ነው በስፋትም እየሰማንም የምንገኘው። ከነዚህ መካከል እንግዲህ
በርካቶቹ እየገለጹ የሚገኙት የጁሊያን ኔግሪስማንም ጉዳይ ነው። ጁሊያን ኔግሪስማን ከማንቸስተር ዩናይትድ ጋር ስማቸው እየተያዘ መሆኑንም ሰምተናል። ፓሪስ ሰን ዠርሜን ማለፉን ተከትሎ እንግዲህ በዚህ ዓመት ምናልባትም አንድ ነገሮች ሊቀየሩ የሚችሉበት እድል እንዳለ እየተገለጸም ይገኛል። ዋነኛው ነገር እንግዲህ የሰማን የምንገኘው የአውሮፓ ሻምፒዮንስ ሊግን የሚያሳኩ ከሆነ ምናልባትም ከፓሪስ ሰን ዠርሜን ጋር የመለያየት እድላቸው ወደ 90% ከፍ ይላል። ይህ የሚሆን ከሆነ ደግሞ ማንቸስተር ዩናይትድ ቅድሚያ ለሱ የሚሰጥበት እድል እንዳለ እየተገለጸም ነው የሚገኘው። የዲያጎ ጆታ ህልፈት ምክንያት አይሆንም ሲል ይናገራል። የሊቨርፑል የመሃል ሜዳ ተጫዋች ሆነው ማካሊስተር የቡድኑ የአመቱ ደካማ ጉዞ የዲያጎ ጆታ ድንገተኛ ህልፈት ህይወት አለመሆኑ ነው የሚገልጸው። ከባድ ጊዜ መሆኑን የገለጸው ማካሊስተር ዲያጎ ጆታ ሁሌም እናስታውሳለን፣ ለእኛ ከባድ ጊዜ ነበር ሲል አስተያየቱን እየሰጠ ሲሆን አያይዘው ለደካማ ውጤታችን ይህ እንደ ምክንያት መጠቀም የለብንም፣ ከባድ ጊዜ እያሳለፍን እንገኛለን፣ በሱ ምክንያት ግን አይመስለኝም ሲል መናገሩን ነው እየሰማንም የምንገኘው። ሀገራት የዓለም ዋንጫ ስብስባቸውን መቼ ያሳውቃሉ የሚለውን ደግሞ እንመልከት። በአሜሪካ፣ ካናዳ እንዲሁም ደግሞ ሜክሲኮ በጋራ ለሚያዘጋጁት የ2026 የዓለም ዋንጫ ሀገራት ስብስባቸውን የሚያሳውቁበት ቀን ተገልጿል። በዚህ መሰረት ግንቦት 5 2018 በሀገራት ቅድመ ስብስብ ከ35 እስከ 50 ተጫዋቾች ይታወቃሉ። ግንቦት 17 ደግሞ ክለቦች ጥሪ የቀረበላቸው ተጫዋቾች መልቀቅም ይጀምራሉ። ግንቦት 24 ሀገራት የመጨረሻ ስብስባቸውን ከ23 እስከ 26 ተጫዋቾች ማሳወቅ ይኖርባቸዋል ሲል ፊፋ መግለጹን ነው እየሰማንም የምንገኘው። የቀድሞ የሊቨርፑል ተጫዋች ጫማውንም ሰቅሏል። የቀድሞ የመርሲሳይድ ሊቨርፑል እንዲሁም ደግሞ ኒውካስል ዩናይትድ ተጫዋች የሆነው ጆስ ቼልሲ ጫማውን መስቀሉ ነው የተገለጸው። የ34 ዓመቱ የቀድሞ የመሃል ሜዳ ተጫዋቹ ጆጆ ቼልሲ ጫማውን መስቀሉን ተከትሎ በአሰልጣኝ መሾሙ ተነግሯል። ቼልሲ በቀጣይ በተባበሩት አረብ ኤሚሬትስ 3ኛ ዲቪዚዮን ላይ የሚገኘውን ክለብ እንደሚይዝ ነው መረጃዎችም እያሳዩም የሚገኙት። ቴሪ ዳንኤል ሄነሪ ይናገራል። ትላንትና በተለይም ከጨዋታው በኋላ ነበር እንደ ክለብ ባሳካነው ነገር ተደስቶ ካለ በኋላ አሰልጣኝ ሚኬል አርቴታ አንድ ሀሳብን ተናግሮም ነበር። ሂድና በአሁኑ ሰዓት ላይ ደግሞ ማንቸስተር ሲቲን አሸንፍ፣ እሱን እጠብቃለሁ፣ አምናሃለሁ ሲል መግለጹን እየሰማ ነው። አሰልጣኝ ሚኬል አርቴታ እንደ ቡድን ባሳካነው ነገር አሁን ደስተኛ መሆን አለብን ሲሉ ነው እየገለጹ የሚገኙት። ይህም ጨዋታ ተጠባቂም ያደርገዋል። በማንቸስተር ሲቲ ቤት እንግዲህ አሁን የሚነሳው ጉዳይ በተለይም የእንግሊዝ ፕሪሚየር ሊግ ዋንጫን ፋቨራይት ከሚባሉ ክለቦች መካከል እየሆኑም ይገኛሉ። አርሰናል ያለፈውን ጨዋታ መሸነፉን ተከትሎ የሞት ሽረት ጨዋታዎች በሚቀጥሉት ጊዜያት እንመለከታለን። እሁድ ከሚደረገው የአርሰናል ጨዋታ በኢታድ መሆኑን ተከትሎ በአሁኑ ሰዓት ላይ አሰልጣኝ ፔፕ ጋርዲዮላ እንደሚናገሩት ከሆነ ከባድ ጨዋታም ይሆናል። አሰልጣኝ ሚኬል አርቴታ ድንቅ ጊዜን እያሳዩንም ይገኛሉ። ነገር ግን ይህን ጨዋታ ለማሸነፍ ነው የምንገባው ሲሉ ነው እየገለጹ የሚገኙት። ይህን ጨዋታ ማን ያሸንፋል? እሁድ ምሽት 12 ሰዓት ተኩል ላይ በሚጀምረው ጨዋታ የምንመለከተም ነው የሚሆነው። ሌላኛው ማንቸስተር ሲቲ ከሚነሱ መረጃዎች መካከል እንግዲህ ኤሊዮት አንደርሰን በማንቸስተር ሲቲ ቤት አሁንም ተመራጭ ተጫዋች መሆኑ ተገልጿል። ምንም እንኳን ከማንቸስተር ሲቲ ጋር ይህ ተጫዋች ንግግር ባይጀምርም በክረምት ግን የመሆን እድሉ ሰፊ ነው እየተባለም የሚገኘው። ፔፕ ጋርዲዮላ ይህን ተጫዋች የማምጣት ከፍተኛ ፍላጎት እንዳላቸው መረጃዎች እያሳዩም ይገኛሉ። ሌሎች ተጫዋቾችም እንዲሁ እየተመለከቱ ቢገኙም እንደ ሳንድሮ ቶላኒ ያሉ ተጫዋቾችን መታየታቸው እንዲሁ እየቀጠለ ቢገኝም ማለት ነው። በቼልሲ ቤት አሰልጣኝ ሊያም ሮዚኔር አሁንም ጥያቄ እየተነሳባቸው ይገኛል። ተከታታይ ሽንፈቶችን ማስተናገዳቸውን ተከትሎ አሰልጣኝ ሊያም ሮዚኔር የአውሮፓ ቻምፒየንስ ሊግን መሳተፍ ግዴታቸው ሊሆን እንደሚችል ነው መረጃዎች እያወጡ የሚገኙት። ከማንቸስተር ዩናይትድ ጋር በሚደረገው ጨዋታ ላይ ማሸነፍ ግዴታቸው ሊሆን እንደሚችል እየተገለጸ ሲሆን ተጫዋቾቹ በዛ ቦታ ላይ ሙሉ አቅማቸውን ማሳየት እንዳለባቸው ተገልጿል። የኤንዞ ፈርናንዴዝ መመለስ ደግሞ ቲሙን ሊያጠናክረው እንዲሁም ስፒሪቱን ከፍ ሊያደርገው እንደሚችል እየተገለጸም ይገኛል። ኮል ፓልመር ያለፉትን ጨዋታዎች ላይ መቀዛቀዙን ተከትሎ ኤንዞ ፈርናንዴዝ በ10 ቁጥር ቦታ ላይ፣ ኮል ፓልመር ደግሞ ወደ ክንፍ ወጥቶ በስቲቨው ባለፈው በተሰለፈበት ቦታ ላይ የቀኝ ክንፍ አጥቂ ላይ ሊሰለፍ እንደሚችል መረጃዎች እያሳዩም ይገኛሉ። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬ የሚደረጉ ጨዋታዎችን በማስታወስ እንግዲህ የዛሬ ፕሮግራሞቻችንን እናብቃ። በዩሮፓ ሊጉ የሚደረጉ ተጠባቂ 4 መርሃ ግብሮች ይኖራሉ። ሴልታ ቪጎ ፍራይቡርግን የሚያስተናግድበት፣ ኖቲንጋም ፎረስት ከፖርቶ፣ በእንግሊዝ የሚደረገው ሪያል ቤቲስ ከስፖርቲንግ ብራጋ እንዲሁም አስቶን ቪላ ከቦሎኛ ጋር የሚያደርጉት ተጠባቂ መርሃ ግብሮችም አሉ። በዩሮፒያ ኮንፈረንስ ሊግ ከሚደረጉ ጨዋታዎች መካከል ኤዜድ አልካማር ሻካታር ዶኔስክን የሚያስተናግድበት ጨዋታ ይጠበቃል። ፊዮሬንቲና ከክሪስታል ፓላስ ሌላኛው ተጠባቂ መርሃ ግብር ነው። ስትራስቡርግ ከሜንዝ እንዲሁም ደግሞ
ኤስኬ አቴንስ ከሪዮ ቫይካኖ ጋር የሚያደርጉት ተጠባቂ መርሃ ግብሮች አሉ። እነዚህን ጨዋታዎች እንድታዩ እየጋበዝን የጠዋት ፕሮግራሞቻችንን እናጠናቅቃለን። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ።